ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና ምሽት ላይ በተደረገ የእንግሊዝ ፕሪሚየር ሊግ 17ኛ ሳምንት ጨዋታ ሊቨርፑል ቶተንሃምን 2-1 በሆነ ውጤት ማሸነፍ ችለዋል። ከጨዋታው በኋላም አሰልጣኝ አርነ ስሎት በጨዋታው ዙሪያ የሰጡት አስተያየት አለ። ይህንንም አስተያየት ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉት በአክብሮት እጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናል ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ሰጡት አስተያየት የምንገባ ይሆናል። አብራችሁን ቆዩ። በመጀመሪያ አስተያየታቸውን የሰጡት በአሌክሳንደር ኢሳቅ ዙሪያ ነው የነበረውና በሰጡትም አስተያየት በጨዋታው ላይ ጎል ማስቆጠር ችሏል። ፍሎሪን ቪርስም አሲስት ማድረግ ችሏል። በዛም በጣም ደስተኛ ነኝ። ነገር ግን ደግሞ አሌክሳንደር ኢሳቅ ጎሏን ካስቆጠረ በኋላ በጉዳት ምክንያት ተቀይሮ ሊወጣ ችሏል። በእርግጥ በዚህ ሰዓት ጉዳቱ ምን ያህል የከፋ ነው የሚለውን ነገር እስካሁን ድረስ አላወቅንም፣ ምክንያቱም ገና ምርመራ መደረግ አለበት። ነገር ግን ደግሞ አንድ ተጫዋች ጎል አስቆጥሮ ከተጎዳ በኋላ ለደስታውን ለመግለጽ ወደ ጨዋታ ለመመለስ ጥረት የማያደርግ ከሆነ ብዙ ጊዜ መጥፎ ጉዳት ነው የሚሆነውና ገና አሁን ምርመራ መደረግ አለበት። ነገር ግን ከሁኔታዎቹ ስንመለከት ግን ጉዳቱ ትንሽ ከበድ ያለ ሊሆን ይችላል ብለን እንገምታለን። በእርግጥ ገና እሱን አላናገርኩትም። ምንድነው እየተሰማ ያለውን የሚለውን ነገር ገና ወደፊቱ ነው የምናውቀው። እንደዚሁም ደግሞ ምን ያህል የከፋ ነው የሚለውንም ምርመራ ከተደረገለት በኋላ ነው የምናውቀው የሚል አስተያየትን ሰጥተዋል። አያይዞም በሰጡት አስተያየት በጨዋታው ላይ ፍሎሪን ቪርትዝ አሲስት አድርጎለታል፣ እሱም ጎል ማስቆጠር ይችላል። ይህንን ነገር ደጋግመን ሁልጊዜ ማየት የምንፈልገው ነገር ነው የነበረውና ይህንን በማየታችን ደስተኛ ነበር። ነገር ግን በጉዳቱ ግን ትንሽ አስከፍተናል። በእርግጥ በዚህ ሰዓት ላይ ሙሉ ለሙሉ ኔጌቲቭ መሆን መቻል የለብንም። ምክንያቱም ገና ምርመራ ከተደረገ በኋላ ነው ምን ያህል የከፋ ጉዳት ነው የሚለውን ነገር የምናውቀውና ምናልባትም ጉዳቱ ያን ያህል የከፋ ጉዳት ላይሆን ይችላል፣ በቅርቡ ሊመለስም የሚችልበትም እድል ሊኖር ይችላልና በዚህ ሰዓት ላይ ሆነን እንግዲህ ሙሉ ለሙሉ ኔጌቲቭ ማሰብ የለብንም። ምርመራ እስኪደረግለት ድረስ ብንጠብቅ የተሻለ ነው የሚል አስተያየትን ሰጥተዋል። በጀረሚ ፍሪምፖንግ ዙሪያ በሰጡት አስተያየት ፍሪምፖንግን ቀይሬ ያስወጣሁትኝ በእንግሊዝ እንደሚታወቀው ጉዳት ካጋጠመህና ሕክምና የሚደረግልህ ከሆነ ለ30 ሰከንድ ያህል ከሜዳ መውጣት አለብህ። እንደዚሁም የጭንቅላት ጉዳት ካጋጠመ ደግሞ ለ45 ሰከንድ ከሜዳ መውጣት መቻል አለብህ። ይህም የሚሆነው እንግዲህ በእንግሊዝ ብቻ ይመስለኛልና በዛ ሰዓት ደግሞ ሊቨርፑል በ11 ተጫዋች እንኳን ሆኖ ሲቸገር መመልከት ችለናልና ጀረሚ ፍሪምፖንግን ባቆየ ኖሮ ለ30 ሰከንድ ያህል ከሜዳ ይወጣ ነበርና ያንን ሪስክ መውሰድ አልፈለኩም። አንድ ተጫዋች ተቀንሶ እነሱ ጎል ማስቆጠር የሚችሉበትን እድል መስጠት አልፈለኩም። ለዛ ነው እሱን አስወጥቼ ፌዴሪኮ ኬዛን ያስገባሁት እንጂ ጀረሚ ፍሪምፖንግ ምንም አይነት ጉዳት የለበትም። የኮነር ብራድሊና የአሌክሳንደር ኢሳቅን መጠበቅ መቻል አለብን። በዚህ ሰዓት ላይ እንግዲህ ስኳዳችን በጉዳት ምክንያት እያሳሳ ነው የሚገኘው። ተቀያሪ ወንበር ላይም የተቀመጡትን ተጫዋቾችን መመልከት ትችላላችሁ። በእርግጥ በዚህ ሰዓት ላይ ብቻ አይደለም፣ ያለፉትን ጥቂት ሳምንታት ብትመለከቱ ራሱ ስኳዳችን እየሳሳ ነው የሚገኘው። ነገር ግን ዋናው ነገር በዚህ ጨዋታ ላይ ነጥብ ይዘን መውጣታችን፣ አሸንፈን መውጣታችን ነው። ምክንያቱም እኛ ብቻ አይደለንም በጉዳት ምክንያት እየተቸገረን የምንገኘው። ሌሎችንም ክለቦች ከተመለከታችሁ እንደዚሁ በጉዳት ምክንያት እየተቸገሩ ነው የሚገኘው። በተለይ ደግሞ በእንግሊዝ ፕሪሚየር ሊግ በዚህ ሰዓት ላይ በጣም ብዙ ተደራራቢ ጨዋታዎች አሉና እንደዚህ አይነት ተደራራቢ ጨዋታ የምታደርግ ከሆነ ደግሞ ለጉዳት መጋለጥ የማይቀር ነገር ነውና በዚህ ሰዓት ላይ በጉዳት መቸገራችን ያን ያህል የሚያስገርም ነገር አይደለም የሚል አስተያየትን ሰጥተዋል። በመቀጠልም አራተኛ ደረጃ ላይ ከተቀመጠው ከቼልሲ ጋር በነጥብ እኩል በመሆናቸውና በሰሞኑ ብቃት ዙሪያ በሰጡት አስተያየት ለቶፕ ፎር መቃረባችን አስደስቶኛል። ሰሞኑን እያሳየ ነው ያለው አቋም ራሱ ደስ ብሎኛል። ነገር ግን ሲዞን ሲጀመር ቶፕ ፎር ውስጥ ስለገባው ብቻ ደስተኛ አልነበርኩም። በፐርፎርማንሳችን ያን ያህል ደስተኛ አልነበርኩም። በእርግጥ የመጀመሪያዎቹ ጨዋታዎች አካባቢ በተከታታይ ስናሸንፍ ነበረና ሰዎች ምናልባትም ቀላል ይሆንላቸዋል ዘንድሮም ያሸንፋሉ የሚሉ አስተያየቶችን ሲሰጡ ነበረ። ነገር ግን ከዛ በኋላ ደግሞ በጣም መጥፎ የሚባል ሪካርድን ማስመዝገብ ችለናል። በዛም ደስተኛ አልነበርም። ነገር ግን ደግሞ ሰዎች እንደሚሉት ያን ያህል መጥፎ ነበረ ብዬም አላስብም። በእርግጥ በዛው ልክም ደግሞ ፐርፌክት ነበርን ብዬም ደግሞ አላስብም። የራሱ የሆነ ችግር ነበረብን፣ ማሻሻል ያሉብን ነገሮች ነበሩ። በእርግጥ ሰሞኑን እየተሻሻልን እየመጣ ነው የምንገኘው። ባለፈውን በሰጠኋቸው አስተያየት ተጫዋቾቹ የፕሪሚየር ሊግን ኢንቴንሲቲ በለመዱ ቁጥር እየተሻሻሉ ይመጣሉ፣ ፐርፎርማንሳችንም የተሻለ እየሆነ ይመጣል ብያችሁ ነበርና ያንን ነገር እየተመለከትኩ ነው የምገኘው። እንደዛም ቢሆንም ግን በክረምቱ ብዙ ለውጦችን ስናደርግ አመራሮችም እነ ሪቻርዲዮ እና ማይክል ኤድዋርድስ እንደዚሁም ባለቤቶቹም በክረምቱ ብዙ ለውጦችን ስናደርግ በውጤት ደረጃ መዋዠቅ ሊኖር እንደሚችል፣ አፕ ኤንድ ዳውንስ ሊኖር እንደሚችል እናቅ ነበረ። ያንንም እውነት ሆኖ አግኝተኗል የሚል አስተያየትን ሰጥተዋል። በመቀጠልም ቶተናሞች ሁለት ተጫዋች በቀይ ካርድ ከወጣባቸው በኋላ ጥሩ የሚባል እንቅስቃሴን ማድረግ ይችላል። ሊቨርፑል ደግሞ ሲቸገር መመልከት ይችላልና በዛ ዙሪያ በሰጡት አስተያየት ግልጽ ነበረ ለምን እንደተቸገረን። እንደዚህ ነው ብዬ መናገር አልፈልግም፣ ምክንያቱም አሁን ላይ ብናገር ለቀጣይ ተጋጣሚዎቻችን መንገር ነው የሚሆነው፣ ማሳየት ነው የሚሆነው ስለሚባል ያንን ነገር መንገር አልፈልግም። ነገር ግን ልክ ሁለት ተጫዋች በቀይ ካርድ ከወጣባቸው በኋላ ግን ይበልጥ ያበሳጨኝ ነገር ቢኖር ምንድነው
ከሁለተኛው ቀይ ካርድ በኋላ ኳሱን መያዝ አልቻልንም ነበረ። የምናገኛቸውን ኳሶች እንዳለ ስንጠልዝ ወደ የእጅ ስናወጣ ነው የነበረው። በዛ አጋጣሚ ደግሞ ቶተናሞች የበለጠ ሲጠቀሙበት መመልከት ችለናልና ኳሱን አለመያዛችን እንድንከላከል አድርጎናል። ያ ደግሞ ለቶተናሞች የበለጠ ኮንፊደንስ ሰጥቷቸው ወደኛ ማጥቃት ክልል በተደጋጋሚ ሲደርሱ መመልከት እችለናልና ኳሱን ረዝም ላለ ደቂቃ ባለመቆጣጠራችን ምክንያት ኳሶቹ እንዳለ ወደ ቶተናም እግር ስር ሲገቡ ነበርና በዛ ምክንያትም ደግሞ ለተቀሩት 8-9 ደቂቃዎች እንድንከላከል ተገደናል። ተጫዋቾቹ በቀይ ካርድ ሲወጡ ግን ይቀለናል ብለን አስበን ነበር። በተለይ ደግሞ ሁለተኛው ቀይ ካርድ ሲወጣ በ9 ተጫዋች ስለነበሩ ኳሱን በደንብ መቆጣጠር እንችላለን፣ ጨዋታውንም ረጋ ብለን መጨረስ እንችላለን የሚል ሀሳብ ነበረ። ነገር ግን በጨዋታው ላይ እንደተመለከትነው ከሆነ እነሱ ሳይሆን ሁለት ተጫዋች በቀይ ካርድ የወጣባቸው ሲመስሉ የነበሩት እኛ ነበርን። ሁለት ተጫዋች በቀይ ካርድ የወጣብን ስንመስል የነበረውና እኛ ኳሱን መቆጣጠር አልቻልንም። እነሱ ደግሞ ያገኟቸውን አጋጣሚዎች እንዳለ ወደኛ የግብ ክልል ነበር ሲሉክ የነበሩትና በተደጋጋሚም እኛን ለማጥቃትም ጥረት ሲያደርጉ ነበረ። በእርግጥ በስተመጨረሻ ጎል ማስቆጠር አልቻሉም። ነገር ግን በጣም ማጥቃት ችለው ነበረ፣ በጣም ኳሱን መቆጣጠር ችለው ነበር የሚል አስተያየትን ሰጥተዋል። በመጨረሻም አስተያየታቸውን የሰጡት በቀይ ካርዶቹ ዙሪያ ነበርና በሰጡትም አስተያየት ሁለተኛው ቀይ ካርድን አልተመለከትኩትም ነበር። እንደውም መጀመሪያ መስሎኝ የነበረው ለኢብራሂማ ኮናቴ ቢጫ ካርድ የተሰጠው ነበረ የመሰለኝ። ነገር ግን የቶተናሙ ተጫዋች ነው በሁለተኛ ቢጫ ካርድ ከሜዳ በቀይ ካርድ ሊወጣ የቻለው እና ምን እንዳደረገ አላየሁትም። የመጀመሪያውን ስንመለከት ግን የሲሞንስ ቀይ ካርድ ግን ከዚህ በፊት በተለያዩ ጨዋታዎች ላይ እንደዚህ አይነት ፋውል ተሰርቶ በእኛ ቲሞች ላይ ቀይ ካርድ ያልተሰጠባቸውን አጋጣሚዎች መመልከት ችለን ነበረ። ነገር ግን በሌሎች ጨዋታዎች ላይ ግን በእንደዚህ አይነት ፋውል አንዳንድ ተጫዋቾች በቀይ ካርድ ሲወጡም አይቻለሁ፣ አንዳንድ ተጫዋቾች ደግሞ ሳይወጡም መመልከት እችላለሁና አንዳንድ ጊዜ እንደዚህ አይነት ውሳኔዎች የዳኛውና የቪኤአር ውሳኔዎች ናቸው የሚሉት። ነገር ግን ደግሞ ዣቪ ሲሞንስ ሆም ብሎ ቨርጅል ቫንዳይክ ላይ እንደዚህ አይነት ፋውል ሰርቷል ብዬ አላስብም። ሳያስበው ነው የሰራው። ነገር ግን ዳኛው በቀይ ካርድ አስወጥተውታል የሚል አስተያየትን ሰጥቷል። በአጠቃላይ አሰልጣኝ አርነ ስሎት የሰጡት አስተያየት ይህንን ይመስል ነበረ። በመቀጠልም አስተያየቱን የሰጠው ሂጉ ኤኪቲኬ ነበረ። በጨዋታው ዙሪያ በሰጠው አስተያየት በጣም አስቸጋሪ የሚባል ጨዋታ ነው የነበረው። 2-0 ስንመራ ትንሽ ኳሱን መያዝ እችለን ነበር፣ ማረጋጋት ችለን ነበር። ነገር ግን 83ኛው ደቂቃ ላይ ጎል ካስቆጠሩ በኋላ ግን እኛ ላይ በጣም ከፍተኛ ተጽዕኖ መፍጠር ችለው ነበርና ያንንም መከላከል ነበረብን። በስተመጨረሻም እንግዲህ በጥሩ ሁኔታ ተከላክለን አሸንፈን ልንወጣ ችለናል። ዋናው ነገር ደግሞ ይህንን ጨዋታ አሸንፈን መውጣታችን ነው። ከዚህ በኋላም በዚሁ ላይ መቀጠል መቻል አለብን። ምክንያቱም ኮንፊደንስን ለመመለስ ራስ መተማመንን ለመመለስ እያንዳንዱን ጨዋታ ማሸነፍ በጣም ትልቅ ድጋፍ ይሰጧልና ይህንንም ጨዋታ በማሸነፋችን ደስተኛ ነን። ከዚህ በኋላ የሚመጡትንም ጨዋታዎች ለማሸነፍ እንገባለን የሚል አስተያየትን ሰጥተዋል። አያይዞን በሰጠው አስተያየት ልክ ጎሏን እንዳስቆጠሩ ከደጋፊዎቹ ያገኙት ድጋፍ በጣም ከፍተኛ ነው የነበረው። ያም ደግሞ እኛ ላይ ጫና ሊፈጥርብንም ችሎ ነበረ። ነገር ግን ደግሞ እኛም የራሳችን ደጋፊዎች ነበሩ። ከደጋፊዎቻችን ጋር አንድ ላይ በመሆን ይህንን ጨዋታ አሸንፈን ልንወጣ ችለናል የሚል አስተያየትን ሰጥቷል። በመቀጠልም ፍሎሪን ቪርትስ ነበር አስተያየቱን የሰጠው እና በጨዋታው ዙሪያ በሰጠው አስተያየት ያበደ ጨዋታ ነው የነበረው። ነገር ግን በመጨረሻ አሸንፈን መውጣት ችለናል። በዛም ደስተኛ ነኝ። እንደዚሁም አሲስትን በማድረግም በጣም ደስተኛ ነኝ። ጨዋታውን ከተመለከትን ግን እስከ 75ኛው ደቂቃ ድረስ ጨዋታውን መቆጣጠር ችለን ነበር። በእርግጥ የመጀመሪያው አጋማሽ ላይ በካውንተር አታክ የተወሰኑ አጋጣሚዎችን አግኝተው ነበረ። እንደዛም ቢሆንም ግን ጨዋታውን መቆጣጠር ችለን ነበረ። ነገር ግን ሁለተኛው አጋማሽ ላይ ከ75ኛው ደቂቃ በኋላ እንደዚሁም ጎል ካስቆጠሩ በኋላ ግን አስቸጋሪ ጨዋታን አድርገውብን ነበረ። በተደጋጋሚ ወደኛ የግብ ክልልም ሲደርሱ ነበረ። እንደዛም ቢሆንም ግን ጨዋታውን በስተመጨረሻ አሸንፈን መውጣት ችለናል የሚል አስተያየትን ሰጥቷል። በተጫዋቾች ጉዳት ዙሪያ በሰጠውም አስተያየት አሌክሳንደር ኢሳክ እድለኛ አልነበረም። በቅርቡ ግን ወደ ሜዳ ይመለሳል ብለን ተስፋ እናደርጋለን። ምኞታችንም ያ ነው። ሌሎቹ ግን ትንሽ የሚባሉ ጉዳቶች አጋጥሟቸዋል። ግን ያን ያህል ሲሪየስ የሚባል ስላልሆነ በቀጣይ ጨዋታዎች ወደ ሜዳ ይገባሉ ብለን ተስፋ እናደርጋለን። አሌክሳንደር ኢሳክ ግን በቅርቡ ወደ ሜዳ ይመለሳል ብለን ተስፋ እናደርጋለን የሚል አስተያየትን ሰጥቷል። በአጠቃላይ እንግዲህ አሰልጣኝ አርነ ስሎት ኢኬቲኬ እንደዚሁም ፍሎሪን ቪርትስ የሰጡት አስተያየት ይህንን ይመስል ነበረ። በእነዚህ በሰጡት አስተያየት ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።